ግን በጣም ፈራሻለሁ። አንተ ትፈራለህ እንዴ? ለዛም ደግሞ እኔ ለምንድን ነው እኔን ስትይኝ እንደተኛ ሰው የምታስመስየው? ይሄን ነገር በጣም ደጋገምሽው። አንተ አይኑን የገለጠ ሰው ፊት አታወራማ። እውነት ግን ትፈራለህ? ይህን ጥያቄና ንግግሩን ከደገምሽው ዋጋሽን ነው የምሰጥሽ። አሁን ወደ አስፈሪነት ተለወጥክ። ግን እኮ ደግሞ አንዳንድ ፍርሃቶች አሉ። ትለምዳቸውና ማስፈራታቸውን ይተዋሉ። ትሰሚኛለሽ? ማንም ሰው ቢሆን አንቺ አልጋሽ ውስጥ ሆነሽ ከአንቺ ጎን ተቀምጦ እንዲያወራ መፍቀድ የለብሽም። ይህን ደግሞ ስንት ጊዜ ነው የነገርኩሽ? አንተ ስለሆንክ እኮ ነው። እኔ ማንም አይደለሁ፣ ማንም አይደለሁ። ምን እየተካሄደ ነው? እንኳንም መጣ። እኔ ምንም እንዳልሆንኩ እየነገርኳት ነበር። ምንድነው ማንም አለመሆኑ? ለምን እንደምትጨውባት? እስካሁን ድረስ ተጋድማለች። ከዛ እኔን ትጠራኝና እንደ ዊልቸር በሩ ድረስ ሸኘኝ ትለኛለች። እኔ የማንንም ሞልቃቃና ጥጋበኛ የመሸከም ግዴታ የለብኝም። ቆይ አንተ ግን ምን አይነቱ ክፍታፍ ነህ? እንዴት የታመመችን ልጅ በዚህ ልክ ታናግራለህ? እኛ እኮ ቤተሰብ ነን። ታዲያ ከአንተ የቀረበ ማን ይምጣ? አንተ እኮ ማለት አጎቷ ነህ። ቀሽም በቃ ችግር የለውም አባዬ። ሁሉንም ነገር በራሴ መንገድ ማድረግ እችላለሁ። አይ ልጄ፣ እሱ ነው የሚያደርገው። ወዶ ሳይሆን በግዱ ነው። እሺ አባዬ፣ አመሰግናለሁ። ስማ፣ የፈለገችበት ቦታ አድርሳት። ልጄ፣ ችግር ካለ ለአባትሽ ንገሪው። እሺ አባዬ። እሺ። አንተ ውሸታም ነህ። ውሸታም? አዎ፣ ፈሪም ነህ። በጣም እየወራሽ ነው። ይሄ ደግሞ የማልወደው ነገር ነው። እውነት አልወደውም። እሺ በቃ ይቅርታ። ለማንኛውም ግን ትዕዛዝ ልፈጽም። ወዴት ነው መሄድ የምትፈልጊው? አብነት ጋር። ተዘጋጅተሽ ጠብቂ፣ መጣሁ። በቃ ግን አንቺ ተኝቶ መቀለብ ሆነ አስረሽ። ምን እያደረግሽ ነው? ለምንድን ነው ያልመጣኸው? አምሽቼ ስለገባው ነው። እኔ ግን እኮ እስካሁን እየጠበቅኩ ነበር። በዛ ላይ ደግሞ ቅድም ነው ቤት እንዳለ የነገረችኝ። ደግሞ አብረህን አይደል የቆየችው እዚህ? ማ? ሰራተኛዋ ናታ። በአምላክ ደህና ነሽ? እግሬን ህብስት ሰላም ጤና ይስጥልን። ውድና የተከበራችሁ ወደ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ህብስት በእንጀራ እናቷና በእንጀራ አባቷ የምትሰቃይ ክፍል 8 ይዤላችሁ ቀርብ ያለሁ ማለት ነው። እንግዲህ ህብስት እንግዲህ አባቴ ማን ነው የገደለው እያለች እንግዲህ በጣም ተሰቃይታ ነበረ። እንግዲህ በአምላክ እንግዲህ እኔ በቀልልሻለሁ በእርግጠኝነት እያለ የቤት ሰራተኛዋ በር ላይ ሆና እንዳለ እያዳመጠች እየሰማች ነበረ። ከዛም በኋላ ህብስት እንግዲህ በጣም ተደናግጣ ከዛም በኋላ የቤት ሰራተኛዋ አንቺም ቆሞሻል እያለች እንግዲህ በአምላክ አይኑ ታያለች። አንተም ሰው ገለሃል እንዴ እያለችው እሱም እንግዲህ በአምላክም እንግዲህ አባትሽ እያለች የቤት ሰራተኛ አንቺ ሚጡ እያለቻት ምን ጉድነሽ እያለች የቤት ሰራተኛዋ እግርሽ ጤነኛ ነው እያስመሰልሽ ነው አይደል እንዴ እያለቻትም እንግዲህ ህብስትም በአምላክ እያለች እንግዲህ በአምላክ ይበቃሻል፣ ልታፈስ በማያገባሽ ነገር አትግቢ ሰማሁ እኮ ትላለች የቤት ሰራተኛዋ ጌትዬ እያለችው ምን የሰማሽ ነገር አለ? የሰማሽው ነገር ሁሉ እርሹ ይላታል። እና ስለ አባቷ ምንድነው ያወራችሁ ብላ ስጠይቅ ሁሉም የመሰለኝ ነው እንዴ ስትል ጊዜ እሱስ መስሎኝ ነው ብላ እንግዲህ እንደውም ግፍ እየሰራችሁ ነው እንዴ ስትል ጊዜ ቆይ ምንድነው በዚህ ሁሉ ውድቀት እያለች የምናገረው ነገር አሰሚም ምንም ነገር አልገባሽም። ስለዚህ ይሄጅና እንቅልፍሽን ቀጥይ እንዴ በአምላክ እያለች የቤት ሰራተኛ የሰሞት ሁሉ እንደ ሰማ ልናገር ነው ከፈለግሽ አትልጁ መዝግበሽ መያዝ ትችያለሽ። አይመለከተኝም። አሁን ከዚህ ዞር በይ፣ ወደዛ ገብተሽ ተኝም። በመሰረቱ የሰው መኝታ ቤት መርቶ ወሬ መስማት በጣም ነውር ነው ይላል በአምላክ ማለት ነው። እንግዲህ ከዛ በኋላ እሱም ለምን እንደዛ አባላለሁ እያለች የቤት ሰራተኛው ምን ማለት ነው እያለችም እንግዲህ እንደዛ ነው እያላት በአምላክ አንቺም ተኝ እያላት የብሳት አንቺ ከኔ ጋር ነይ እያለ ጎትቶ ወደዛ ይወስዳታል ማለት ነው። የቤት ሰራተኛዋ እንግዲህ የብሳት አይኗን እያየችና እየተመለከተች ነበረ። እሷ ምንም ነገር አልመሰላትም።
ከዛም በኋላ በአምላክ አንቺም እንግዲህ ሁሌ ለአንቺ ማስረዳት አለብኝ። ኧረ እኔ እንደሱ አላልኩም። ከደቂቃዎቹ በፊት የሆነ ነገር ያሳየሽ ነበረ ድምፅ ሰምቼ ነው እያለች ምንድን ነው ብዬ ጠጋ ነው ብዬ ነው ያየሁት። እንግዲህ በዚህ ሰዓት በሰው ክፍል ምታልፊ መናፍስ ነሽ ወይስ ምንድን ነሽ ይላታል በአምላክ። ተው እንጂ እኔ ጥፋተኛ አይደለሁም፣ ልብህ ያውቀዋል። ልክ እኮ አላደረግሽም። እኔ ስራ እየሰራሁ ነው ያለሁት። አንቺ ግን ከይፍቶ ጋር ያለች መሾካሸክ ስራ ነው። እኛ ደግሞ ጫወት አይደለም የያዝነው። ተረዳሽኝ እንዴ እያለ በአምላክም የቤት ሰራተኛው ይቆጣታል ማለት ነው። እሷም እሺ አልኩኝ እያለች እሺ ማለት ብቻ ጥቅሙ አይደለም። ቀጣይ ምንድነው? አረ እኔ ምን አውቄ ጌትዬ ትላለች። እንግዲህ እንደዚህ አታስቢ፣ እኔ እነግርሻለሁኝ። የሰማሽውን ያየሽውን ነገር የለም። እንደዛ ነው እንዴ በአምላክ ትለዋለች። ብዙ ጥያቄ አትጠይቂኝ፣ በትኩረት አዳምጪ። አሁን መናገር ሶስት ንግግር በፍጹም እንዳትረሽም። አንደኛ ከዚች ንግግር በጣም ወጣ ያለ ነገር ልታይም ልትሰሚ ትችያለሽ። ለምን እዚህ እንዳለች እና ማን እንደሆነች ምንም አላቅም ይላታል። እሱማ የጋሼ ልጅ ናት ተባለም አላውቅም ይላታል። እኔም እንደዛ ነበረ የገመትኩት። በዚህ ጉዳይ ባልና ሚስት ብዙ ሚስጥር ይደባበቃሉ። ምን እንደሚያስቡ ምን እንደሚያደርጉ ይደባበቃሉ። እኔ እሱ ያዘዘኝ ብቻ ነው የምሰራው። ከዛ ውጪ ምንም ነገር አላቅም። ይኸውልሽ ጉዳዩ ከገንዘብ የተያዘ ነገር ስለሆነ ምንም አይነት ነገር ሁለት ይቅርታ የሚባል ነገር የለም። አበጀ ብትኝ ብቅዥቅዥ ትርፍሽ ከዚህ ቤት መውጣት ነው። ያው ከበት ካለ ዋጋሽንም ይሰጡሽ ይችላሉ። ሶስት ነገር ብለህ ነበረ እንጋ ነበብኮ። አንደኛውስ ምንድን ነው? ምኑ ከምኑ ከፋፍዬ ልስማ። አንዱ ነው የነገርኩሽ። ሁለተኛ ነገር በምንም ነገር ምክንያት ልጅቷ ባትጎጃት ላንቺ ጥሩ ነው። ምክንያቱም ሰው በሷ ምንም ቀድ አያውቅም። አንገትሽን ቆርቶ ወደ ተራስ ሊያደርግሽ ይችላል። አው ይላታል። እኔ በዚህ አጭር ጊዜ ብዙ ዋጋ ከፍያለሁኝ። እንግዲህ በዚህ መኝታ ክፍል ምን እሰራለሁ ብለሻል? የሱ ትእዛዝ ባይሆን ኖሮ የሆነ ጥፋት ስታጠፊ ሚስትዮ ከባሏ ጀርባ ላይ ናት እያለች ያው ማለት ደግሞ ያንቺ የሚደርስልሽ ማንም ሰው የለም። እኔና አንቺ እንግዲህ አንድ ብሆን ይሻላል ይላታል። ደስ ይላኛል ስትል እሷን በፈገግታ ሶስተኛው ደግሞ እኔ በአምላኬ የኔ ጀግና ጌትዬ የምትይው ምጣሪ ነገር አልፈልግም ይላታል ማለት ነው። እንደዚህ አስጠነቅቆ እንግዲህ ለቤት ሰራተኛዋ እንደዛ ካላት በኋላ እሷን በፈገግታ ጌትዬ እኔና አንቺ አንድ ነን ብሎኛል እያለች ፈገግ ትላለች ማለት ነው። ህብሳት እንግዲህ ተጨናንቃ ቆይሽ ለምንድን ነው የቀረው? እኔ እንዳትቀየምኩት ልነግረው ነበረ እያለች ግን ተቀይመዋለሁ እያለች ብቻዋን ማውራት ጀመረች። ቢሆንም ይቅርታ ላደርግለት ነበረ ደግሞ እኮ ልክ ነው እያለች እንግዲህ ብቻዋን ማውራት ጀመረች ማለት ነው። ነገር ግን ልጁንም ወደ እሷ ክላስ አልመጣላትም በአምላክ ማለት ነው። ህብሳትም እንግዲህ ብቻዋን እንደ እብድም እያወራች ትገኛለች። ለምን አልመጣም በማለት እንግዲህ ተጨናንቃ ብቻ ማውራት እየጀመረች ትገኛለች ማለት ነው። ባይጠይቀኝም እኔ ቅርታ አድርጌለታለሁ እያለች አሁን ሀሳቤ ሳልቀይር መምጣት አለበት እያለች ብቻን ያወራች ነው። ግን እኮ እኔ መሄድ እችላለሁ እያለች እንግዲህ አይ እያለች አልሄድም ደግሞ በር ላይ ሰው ቢያይኝስ ምን ልል ነው እያለች ሄዳ ወደ አርጋዋ ላይ ገደም ብላለች ማለት ነው። ወደ አርጋዋ ቀደም እያለችም እንግዲህ በአምላክ ወደ እሷ ጠጋ ይልና አንቺ እኮ ምስኪን ሰው ነሽ፣ ምንም የምታውቂው ነገር የለም ይላል። እዚህ ጋር ደግሞ የህብሳት የእንጀራ አባትና የእንጀራ እናቷ ምንም እንቅልፍ አልወሰደኝም እያሉ ስለ እሷን ያስባሉ። እሷም ለመመረዝና የእሷ የአባቷ ንብረት ለመውረስ ሲሉ ደፋ ቀና በማለት እንግዲህ ይላሉ ማለት ነው። ምንድነው ያስፈራ? የለፈውበት ያለ ነገር አካሄዱን ብዙም አልወደድኩትም። እስከዛሬ እንግዲህ የሰራኋቸው ሁሉ የሞት አካሄድ ነው የሚመስለኝ። ከወጣትነት እስከ እርጅና ከአንድ ቤተሰብ እኮ ታግያለሁ ወይ አድቼ ወይ አልተውኳቸው ግራ እየገባኝ ነገር ነው እያለ ሁሉም ቤተሰቦቿን ስለጨረሰ በጣም ተናደዋል ማለት ነው። እኔ በአመታት በፊት ይሄንን አልተቀበልኩም ነበረ፣ ይቅርብህ ያልኩህ ነበረ እያለች ይፍቱ አንቺ እያለ እንግዲህ እኔም ምን ያበሳጭሃል? ምንድነው ነገሩ? ይፍቱ ያወራ ነው ያለው ነገር አንድ ነገር ብቻ ነው። ምን ሆነሻል ይላታል። እሺ በቃ ትለዋለች። ከዛ እሱም ምኑ ነው የምትሆ እያለ እሱም አንቺ እኮ ትቀልጃለሽ። ምን ይሆን ብሎን ብርኮ ነው የምትሆ ምኑ ነው የምትሆ በስጭቱ እኮ ነው ተው ምልክ አለም ቤት በኩል ልተው አመከርኩሽ ብል በነገር ትወጊኛለሽ። እንዴት ብዬ ነው የምትሆ እያለች እንግዲህ ምንድነው አንተ ሁሌ እንደዚህ ጭቅጭቅ የሚሆነው ነገር ነው ላድርግ ያልኩህ አታስብ አልኩህ እንጂ ከእኔ ብልሃት እንደማያመልጥ በደንብ አርጋ ታውቀዋለህ ትላለች ሊፍቱ ማለት ነው።
እንግዲህ የህብሳት መርዛ እንግዲህ የቤት ቤት እንደ አድርጋ ቁጭ አድርጋታለች ማለት ነው። በመርዝ ምናምን እየመረዘቻት እንግዲህ እስኪ በቀጣይስ ደግሞ እግሯንም አሁንም ልጅቷ ማንም የላትም እያለች ማንም የሌለ ሰው ደግሞ ስለዚህ ተስፋ እንድትቆርጥ እናደርጋታለን። እኔ ግን ተስፋ እንዳትቆርጥ ተስፋ አድርጋ እንድታምነን ብታደርግ ይመስለኛል። እንድታምነን ቀላል ይመስልሃል እንዴ? ትለዋለች ሚስቱ። እንድትፈራና ተስፋ እንድትቆርጥ ህይወት እንድታስጠላ እናድርጋት። ሞኛቶኝ ባክሽ፣ እንደዛ አይነት ሁኔታዎቹ አደገኛ ሰው ነው የሚፈጥረው። እሺ በቃ በሁለቱም እንሞክረው። እንደሚሰራ በጣም እርግጠኛ ነኝ። አንተም አባት ሆነህ ትወና፣ እኔ ደግሞ ደንዝዛ እንድትቀመጥ አደርጋለሁ። እሺ አድርጊ። አንቺ ብልህ አይደለሽም እንዴ? የተሻለ ሀሳብ ትነግርኛለሽ ብዬ ተስፋ አደርጋለሁ እያለ ግድ የለም ትንሽ ታገስ፣ እኔ የጀመርኩት መንገድ ምን ያህል እንደሚያወጣ ታየዋለህ ትላለች። እንግዲህ ሊፍቱ ለብሳትን እንግዲህ ሽባ አድርጋ ቤት ቁጭ ልታደርጋት ያሰበች ትገኛለች ማለት ነው። እሷም አርጋ ላይ ገደም ብላ ነበረ። ልክ እንግዲህ በአምላክ ሲመጣ እንደተኛ ሰው ሆና ስልኩን ጣል ታደርገውና እንቅልፍ እንደወሰዳት ታደርጋለች። እሱ በር ላይ ቆሞ አይኗን ያያትና አንቺ እኮ ምስኪን ሰው ነሽ ይላታል። የዛሬ የነበረን ቆይታ ብዙ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ እንድትሰጡን